እኔ እንኳን ዲያቆን ነበርኩና አንድ ቀን ከቅዳሴ ወጥቼ ወደ ቤት እያመራሁ ያንተን ቪዲዮ ቲክቶክ ላይ ሳይ እንትን ፍጡር አምልካችሁ እንትን ጀነትን እንዳታስቡ ስትል በቃ ሰውነቴ ሾክድ ነው ያደረገው። በቃ በአንተ ቪዲዮዎች በምትሰራቸው ምናምን ነገር ነው። አሁን ከደቂቃዎች በፊት ነው ኢብራሂም እንትን ሻዳ ያስያዘኝ። ዲፈረንስ አላችሁ አምላክና ሰው? አምላክ ነው፣ ሰው ነው። ምንድን ነው? ስለዚህ ኦንቶሎጂካሊ ዲፈረንስ አላቸው። ኦንቶሎጂካሊ ዲፈረንስ አላቸው። አንደኛው አይደለም። በባህሪ ልዩነት አላቸው። የባህሪ በምንነት ይለያያሉ ማለት ነው። ለሰዎች እና መንገድ ላይ ስትሄድ ለሰዎች ትመሰክርላቸዋል አይደል? ለምሳሌ እንደ እንትን ነው ጮሄ ሳይሆን ሰውን በፈቃደኝነት አስቁሜ ነው መሲህ አይደለም ነው በመጽሐፍ። ስለዚህ ኢየሱስ በአባትነቱ መሲህ አይደለም፣ በልጅነቱ ደግሞ መሲህ ነው። እንደዛ ነው። ስለዚህ ኢየሱስ መሲህም አይደለም መሲህም ነው። እሱን አንተ ነዋ ያልከው። ይሄው አልከኝ እኮ አንተ። ኢየሱስ በአባትነቱ መሲህ አይደለም መሲህ ያልከኝ፣ በልጅነቱ ደግሞ መሲህ ነው። የሆኑ ማለት ሰው ናቸው ወይስ ክትያቸው ድረስ በጣም የሚከብዱ ሰዎች ከጥሙሽ ላይ ይችላሉ። እና ስለዚህ ስትወጂ ደግሞ ጠንካራ ነው መሆን ያለብሽ። የያዘው ቆዳ ነው መያዝ ያለብሽ፣ የዝሆን ጥርስ ነው መያዝ ያለብሽ። እና በርታ በይ። ማንም እስልምና ማንም አይደለም የሰጠሽ፣ አላህን የሰጠሽ። ማንም ደግሞ የሚቀማሽ አይደለም ራሱ። ጠንካራ ሁኚ። ይሄ እንዳለ ይሄ ታውቂያለሽ፣ የሚዲያው በጣም አስቸጋሪም ስለሆነ ጥንቃቄ ይፈልጋል ለማለት ፈልጌ ነው። ክላስ ደግሞ እንትን ደግሞ ለዲን ደግሞ የሚያስፈልገው ክላስ ነው። ገባሽ? ላላ ብለሽ የምታደርጊው ነገር ነው። ከወቀሳም ከሙገሳም ነፃ መሆን አለበት። እውነትን ለማንገስ ሐሰትን ለማርከስ የሚደረግ መተናነስ ነው ኢባዳ ማለት። ስለዚህ ያለው አማራጭ ምንድን ነው? ወቀሳ ሲመጣ ሙገሳም ሲመጣ ሁለቱንም አልፈልግም በይ። በሙገሳው ወደ ላይ ከፍ የምትይበት ምክንያት የለም። በወቀሳው ዝቅ የምትይበት ምክንያት የለም። ስትመጪ ሊላሂ ብለሽ አላህን ፈልገሽ ነው መስራት ያለብሽ። ሊላሂ ብለሽ ነው ኢባዳ አላህ ዘንድ ወይም ሁለተኛው እኽላስ የሚባለው ለአላህ ተብሎ የሚደረግ ሊላሂ ተብሎ የሚደረግ በአላህ መንገድ የሚደረግ ማሻላ ቃል እኮ በጣም ቁርአን ጎበዝ ናት። ማሻላ ስታስተምር እኮ ደስ ትላለች። ማሻላ ኢጃባ አድርጋለች ብለው ሰዎች እንዲሉን ከሆነ የምናደርገው ለሰው ነው የሚሆነው። አምልኮ በአጠቃላይ ማለት የምናደርገው መሆን ያለበት ለአላህ ነው መሆን ያለበት። ይህ ሊላሂ ለአላህ ብዬ ነው ነገ ጠዋት አጅር እንዳገኝበት ምንዳና ትሩፋት ስርጉትና ትርሲት ወሮታና ጸፌታ ካላህ ዘንድ እንዳገኝበታለሁ ብለሽ ነው መሆን ያለበት እንጂ መሆን ያለበት እስከ ሰዎች ጠብቀሽ ከሆነ ይጎዳል ለማለት ፈልጌ ነው። ሲጎዳ ደግሞ ከወንድሞችሽ ከእህቶችሽ ነው ከምታያቸው ሰዎች ደግሞ ሲመጣ ፔኑ በጣም ኃይለኛ ነው። እንደዛኛው አይሆንም። ስብርብር ሊያረጉሽ ይችላሉ፣ ግን ጠንካራ መሆን አለብሽ። ጥሩ ሰዎች በመካከል አሉ። ጥሩ ሰዎች መልካም ሰዎች ደግሞ አሉ በመካከላችን። ያንን ደግሞ አትርሺ። የአላህ ባሮች አሉ። አላህን በፈርተው ሙተቂን የሚላቸው ባሮች አሉት። አላህ የአላህን ፊት የሚከጅሉ አላህ የሚተናነሱ የሰው ቀልብ ከመስበር የሚጠነቀቁ ሰውን ከመዞለም የሚጠነቀቁ በጣም ጥንቁቅ የሆኑ ሰዎች አሉ። ቁጥብና ጥንቁቅ ሰዎች አሉ። እነዛን ሰዎች ጋር ለመወዳጀት ሞክሪ፣ ፈልጊያቸው። እነዛም ማለት ነው። አንዳንዴ ኔጌቲቭ ነገር ያላቸው ሰዎች ቅንስ ታውቂያለሽ። መቀነስ የለም አንድ ነገር አያስፈላጊ አይደለም ብለሽ ምትያለህ ትውት አድርገሽ ፖዚቲቭ ሜንታል አቲቲዩድ ያላቸውን ሰዎች፣ አዎንታዊ የሆነ አመለካከት ያላቸውን ሰዎች ጋር ጊዜሽን ማቃጠል ነው። አይ ቲንክ ብዙ ነገር አልነግርሽም። ብዙ አንቺ ማቾርድ ነሽ፣ በሳል ነሽ። ኢንሻአላህ በርቺ። ወሂድዬ እንዴት ነህ? ስማኝ ወሂድ፣ ወይ እኔ እንኳን በአንተ ቪዲዮዎች በምትሰራቸው ምናምን ነገር ነው። አሁን ከደቂቃዎች በፊት ነው ኢብራሂም እንትን ሻዳ ያስያዘኝ። ማሻአላ። እና ሰለምቴ ነህ እንዴ? አሁን ከደቂቃዎች 2 ደቂቃ ሙስሊም ከሆንኩኝ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ ተክቢር፣ አላሁ አክበር። ይሄን ምን መሰለህ፣ ምን ታሪኩን መሰለህ። ማሻአላ አላህ ይቀበል። እንግዲህ አላህ ይቀበል። ያው ጥንቃቄ አድርግ፣ ጎብዝልን።
ጎበዝ መጎበዝ አለበት። ዲን ላይ በርታ። አላህ ይቀበልሽ። አውራ ምን ችግር የለውም። ከምን ህይወት ውስጥ እንዳወጣኝ ልንገርህ እና እኔ እንኳን ዲያቆን ነበርኩና አንድ ቀን ከቅዳሴ ወጥቼ ወደ ቤት እያመራሁ ያንተን ቪዲዮ ቲክቶክ ላይ ሳይ እንትን ፍጡር አምልካችሁ እንትን ጀነትን እንዳታስበው ስትል በቃ ሰውነቴ ሾክ ድን ያደረገው። በቃ ምንም ማውራት አልቻልኩም። ድዝዝ ነው ያልኩብህ። ማሻአላህ ማሻአላህ። ከዛ በቃ ማጣራት ጀመርኩ። በተለይማ ከስራ መጥቼ ምናምን ነገር ብቻዬን መቀመጥ አልቻልኩም። ብቻዬን ከተቀመጥኩማ በቃ ላብድ ነው ደርሰው እና ሳጣራ መጠየቅም ጀመርኩ ብዙ ሰው ምናምንና ከኔም ወገን ያሉትን እዛ ውስጥ ቄሶችን ምናምን ስጠይቅ አለ በቃ እንደመናቅ ምናምን ነገር አለ። ሁሉም ነገር እንትን በቃ ድፍንፍን ነበር ያረጉብኝ። እኔ ያንተን ቪዲዮ እየተከተልኩ ያው እዚህ ደርሻለሁ እልሃለሁ። ማሻአላህ። አላሁ አክበር አላሁ አክበር አላሁ አክበር። እኔንም ላንተ የሂዳያ ሰበብ አላህ ስላደረገኝ አልሐምዱሊላህ አልሐምዱሊላህ አልሐምዱሊላህ። ማሻአላህ። አላህ ይቀበልህ። ዱዓ አድርግልን። እንግዲህ አንተ ማለት እንደተወለደ ሕፃን ነህ። እንደተወለደ ሕፃን ከኃጢአትህ ንጹህ ነው አይደል? የተወለደ ሕፃን ምንም ኃጢአት የለበትም እና አንተ በቃ ኃጢአት የሌለብህ ንጹህ ያለ ባሪያ ነህ። አሁን ላይ ዱዓ አድርግልኝ ለኔ ማለት ነው እና አላህ ይቀበልህ ኢንሻአላህ። ብዙ ነገር ካንተ እንጠብቃለን። ዲያቆን ከነበርክ ማለት ድቁና ተቀብለህ ነው ወይስ ሚስጥር አይተሃል? ኧረ ቀዳሽ ነበርኩ። ሰሞን አለ። ማሻአላህ። ምንድን ነው ማለት ደብረ አባይ ነው ሰረርኩላ ነው የምትቀድሰው የነበረው? ደብረ አባይ ነው እንጂ የተማርኩት። ማሻአላህ። ሰረርኩላ እኮ አያውቅትም ደብረ አባይ ከተማርክ። ደብረ አባይ ነው። ኦኬ ማሻአላህ። አላሁ አክበር። እና ሰዓታትና ቅዳሴ ትችላለህ ማለት ነው? የድቁና መስፈርታትን እንዳለ ሙሉን አሟልቼ ነበረ። ማሻአላህ። እሺ እንትን ዜማ ቤት እስከምን ደርሰሃል? እኔ አሁን ለምሳሌ እስከ መስተጋብ ደርሻለሁ። ዳሴ ማርያም ዜማ አልፌ መስተጋብ ደርሻለሁ። አንተ እስከምን ደርሰሃል? አርባት ዝማሬ መዋሲት ምናምን ሞክራቸው እነሱን? ኧረ እነሱ ቅኔ ቤት ነው የሚሰጡት እኮ አይደለ? እኔ እንኳን ከተማ ውስጥ ምናምን ስለተማርን እኔም ከተማ ውስጥ ነው እኮ አዲስ አበባ ውስጥ ነው የተማርኩት። ግን እዛ ድረስ መስተጋብ ድረስ ሄጃለሁ እኔ ዜማ ቤት። ንባብ ቤት ደግሞ ያው ታውቃለህ ወርድና ቁምና ግዕዝ ንባብ የሚባሉ አሉ። እነዛ ቤት ውስጥ ደግሞ ውዳሴ ማርያም፣ መልካ ማርያም፣ መልካ ኢየሱስ፣ ከዛ በኋላ ደግሞ መልእክተ ዮሐንስና መዝሙረ ዳዊት አለ። ካሬዝ ዛርቃን ዛታን መዝሙር ዘዳዊት ሃሌሉያ ብፁዕ ባህሪ ዘሆር ብረብ የተባለ እንደዛ ነገር አለው እና አሪፍ ነው ራሱ ጥሩ ነው ራሱ። እንደዚህ የሚያክሰው ደግሞ ሲመጣ ጥሩ ነው የሚያክሰው ሲመጣ ማለት ነው። ብዙ ነገር ከአንተ እንጠብቃለን። አሁን ደግሞ በደንብ ቁርአንን ቀርተህ በመስራት አሁን ለአንተ በጣም ነው ቀላል ነገር ነው የሚያደርግልህ። አንደኛ ድምፅ ራሱ አሪፍ ነው። እኔ እንዳንተ ድምፅ ቢኖረኝ አሁን ምናልባት ድቁና ድምፅ ጥሩ ይሆናል ይመስለኛል። ቢኖር ሙረተል ነው ቁርአን የምቀረው። ሙረተል አለ፣ ተርቲል የሚባል አለ። እንደዛ ነገሮችን ነው የማደርገው ማለት ነው። እና በርታ። ኡስታዝ ጀማል አለ ከስር አስገቡት። ታይራ አስገቢው ኡስታዝ ጀማልን ካለ ከስር ገስ ላይ እና አላህ ልኮልኝ ነው አንተን እንደዚህ ወደ እስልምና ህይወት ያመጣኸኝና በጣም አመሰግናለሁ። እንግዲህ ሁላችንም አንተ ከምታገኘው አጀር ላይ ሳይቀነስና ሳይጨምር ወደኛ አላህ ያምጣው ማለት ነው ኢንሻአላህ። በርታ፣ አላህ በርታ። እሺ አመሰግናለሁ። አላህ በርታ። ማውራት ትችላለህ። ማሻአላህ። አላህ ይቀበል። ሸከተፍ እያልክ ነበር ወጣ። እንዴት ነህ? ሰላም ነኝ ያለው አልሐምዱሊላህ። ነኝ አልሐምዱሊላህ። ኡስታዝ ጥያቄ እንትን ነበር ታውቃለህ፣ ይሄ ክርስቲያኖች ጅን ምናምን ሲያስለቅቁ ማለት ነው። አሁን እኛ ሙስሊሞች በቁርአን ምናምን ቁርአንን ፈርተው ይለቃሉ ጅኖቹ። ክርስቲያኖቹ በምንድን ነው የሚያስለቅቁት? ይሄ ጥያቄ በፊት ጀምሮ መጠየቅ የምፈልገው ጥያቄ ነው። አዎ አንድ ሰው ተአምር ማድረጉ ለአንድ ነገር ማስረጃ አይሆንም። በማቴዎስ ወንጌል ምዕራፍ 7
ቁጥር 15 ላይ ምን ይላል መሰለ? የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂዎች ተኩላዎች ከሆኑ ከሐሰተኞች ነቢያት ተጠንቀቁ አለ። ከፍሬያቸው ታውቋቸዋላችሁ ካለ በኋላ ቁጥር 22 ላይ በሰማያት ያለውን የአባቴን ፈቃድ እንጂ ጌታዬ ጌታዬ የሚል መንግሥተ ሰማያት የሚገባ አይደለም። በዚያ ቀን አለ ወይም በምጽአት ጊዜ ሲመጣ ብዙዎች ጌታ ሆይ ጌታ ሆይ በስምህ ትንቢትን አልተናገርንምን? በስምህ አጋንንትን አላወጣንም? በስምህ ብዙ ተአምራትን አላደረግንም ይሉኛል። የዚያን ጊዜ ከቶ አላውቃችሁም እናንተ አመፀኞች ከኔ ራቁ ብዬ እመሰክርባቸዋለሁ። ስለዚህ አየህ፣ አንድ ሰው ተአምር አድርጎ አጋንንትን አውጥቶ ነገር ግን ኢየሱስ አላውቅም የሚለው ሰው አለ። ለምን ሲባል መፈተሽ ያለበት ትምህርቱ ስለሆነ ነው። በትምህርቱ ነው የሚታወቀው። ኦሪት ዘዳግም ምዕራፍ 13 ቁጥር 1 ላይ በመካከላችሁ ነቢይ ወይም ሕልም አላሚ ቢነሳ ምልክትንና ተአምራትን ቢሰጥ ነገር ግን ምልክቱ ተአምራቱ ቢፈጸም እርሱም ሄዶ የማታውቃቸውን ሌሎች አማልክት እንከተል እናምልካቸው ቢል እንዳትሰማው ይላል። አትስማ። ከዛ ምን በለው ይላል? ግደለው ይላል። ስለዚህ አንድ ነቢይ ተነስቶ ተአምር ሊያደርግ ይችላል። ከዛም ባሻገር ደግሞ ምልክትን ሊያሳይ ይችላል። አጋንንትን ሊያወጣ ይችላል። ተአምር ሊያደርግ ይችላል። ነገር ግን በምንድን ነው የሚመዘነው አለ? የማታውቃቸው ሌሎች አማልክት እንከተል እናምልካቸው ቢል እንዳትሰማው ነው የሚለው። ማቴዎስ ወንጌል ምዕራፍ 24 ቁጥር 24 ላይ ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉ፣ ቢቻላቸውስ የተመረጡት እንኳን እስኪያስቱ ድረስ ታላላቅ ተአምራትና ድንቅን ያሳያሉዋል። ስለዚህ አየህ፣ ሐሰተኛ ነቢያትና ሐሰተኛ ክርስቶሶች ተአምራትን ሊያደርጉ ይችላሉ ማለት ነው። ተአምራት ማድረግ የአንድ እምነት የእውነተኛነት ማረጋገጫ ሊሆን አይችልም። ለምን? ራዕየ ዮሐንስ ምዕራፍ 13 ቁጥር 13 ላይ ሐሰተኛው መሲህ ሲመጣ እሳት ከሰማይ ወደ ምድር እስኪያወርድ ድረስ ታላላቅ ተአምራትን ያደርጋል። ስለዚህ ሐሰተኛው መሲህ ሐሳዊ መሲህ 66 የሚባለው ወደፊት ሲመጣ ታላላቅ ምልክቶችና ታላላቅ ተአምራትን ሊያደርግ ይችላል። ከምን አንጻር ነው ብለን ስንል ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 10 ላይ ይድኑ ዘንድ የእውነትን ፍቅር ስላልተቀበሉ ለሚጠፉ የእርሱ መምጣት አለ። የሐሳዊ መሲህ መምጣት በተአምራት ሁሉና በምልክቶች በሐሰተኞች ድንቆች በአመፅም መታለል እንደ ሰይጣን አሰራር ነዋል። ስለዚህ ያ ነው። እኛ አንድ ሰው አሞት አንድ ክርስቲያን አሞት እኛ ጋር መጥቶ ሩቅያ ቢቀራበት ቁርአን ቢቀራበትና ቢፈወስ እስልምና እንዲቀበል አንገፋፋው። ለምን? በዛ አይደለም እንትማል በእውቀት ላይ ነው። ቁርአን የሚለው ከአላህ በስተቀር በሐቅ የሚመለክ አምላክ አለመኖሩን እመን አይደለም የሚለው እወቅ ነው የሚለው። መጀመሪያ እውቀት ይቀድማል። ስለዚህ ላ ኢላሃ ኢለላህ የሚለውን ሁለቱን ሸርጦች ሁለቱን ማዕዘናት በደንብ አውቆ ነፊ የሚባለው ምንድን ነው፣ ኢስባት ማለት ምን ማለት ነው የሚለውን ነገር በደንብ ተገንዝቦና አውቆ መስለም አለበት ብለን ነው የምናምነው። ከዛ በኋላ ሩቅያ የሚባለው ነገር እንደ ሰከንደሪ ነገር ነው። ሰከንደሪ ነገር ነው የምልህ ሊደረግም ላይደረግም ይችላል። እና ከዛ አንጻር ነው። የእነሱ ግን ምንድን ነው ማስረጃ መሆን አይችልም ነው። ፕሮቴስታንት ጋር ታያለህ፣ ብርሃማኒስቶች ጋር ትሄዳለህ። ሂንዱ የሚባሉ 300 ምናምን ጣዖታት ያመልካሉ። እነሱም ሙት ያስነሳሉ፣ እውር ያበራሉ፣ ሽባ ይተረትራሉ። ነገር ግን እውነተኞች አይደሉም። ኦኒሰስ ጋር ስትሄድ ታምራለህ፣ ግን መስላሴ እዚህ ላይ አንዴ ማለት ነው። ትክክል ነው። ቁርአን ምናምን ፓወር አለው፣ የአላህ ቃልም ነው፣ ይለቃል፣ በቁርአን ይለቃል። ግን እነሱ በምን አይነት ፓወር ነው ሊለቀው የሚችለው? ምን አይነት ፓወር ተጠቅመው ነው? አሁን ሸያጢን ነው፣ ኩፋሩል ጂን የሚባሉት ሸያጢኖች አሉ አይደለ? ከነሱ ጋር ኮንታክት ስላላቸው ነው። ከነሱ ጋር አሰራር ነው። ኢየሱስ ማቴዎስ ወንጌል ምዕራፍ 12 ቁጥር 12 ላይም እንደዛ ነው። ሰይጣንን ሊያወጣው አይችልም፣ ካወጣው ግን መንግስቱ ተለያያል። የተለያየ መንግስት ካላቸው ሊያወጣል ማለት ነው። በቤልዜቡል ማለት በአጋንንት አለቃ አጋንንትን ያወጣልና ብሎ ነው ያስተማረው ማቴዎስ ወንጌል ላይ ማለት ነው። ምዕራፍ 12 ቁጥር 25 እና ቁጥር 24 እስከ 26 ብትመለከተው ፈሪሳውያን ግን ሰምተው ይህ በቤልዜቡል ማለትም በአጋንንት አለቃ ካልሆነ በስተቀር አጋንንትን አያወጣም አሉ ይላል። ኢየሱስም ሀሳባቸውን አውቆ እንዲህ አላቸው፣ እርስ በርስ የምትለያይ መንግስት ትጠፋለች፣
እርስ በርስ የሚለያይ ከተማም ሁሉ ቤት አይቆምም። ሰይጣን ሰይጣንን የሚያወጣው ከሆነ እርስ በርሱ ተለያየ። እንግዲያውስ መንግስቱ እንዴት ትቆማለች አለ። እኔ በቤልዜቡል አጋንንትን የማወጣ ከሆንኩ ልጆቻችሁ በማን ያወጣችኋል? ስለዚህ እነርሱ ፈራጆች ይሆኑባችኋል ብሎ አስተማረ ማለት ነው። እና ከዛ አንጻር ሰይጣን ሰይጣንን ሊያወጣው ይችላል። ምልክቱ ምንድን ነው? መንግስቱ ሲለያይ ማለት ነው። መንግስቱ ይለያያል ማለት ነው። እና ከዛ አንጻር ነው የሚታየው። ኦኬ ቴንክ ዩ ነው እንጂ ሌላ ፓወር የለም። ጅንን በጅንን የሚያወጡት ማለት ነው። በቃ አንደርስታንድ። ጅን በጅን ሳይሆን ሸያጢን ወይም ኩፋሩል ጅን ብለህ ለይ። ኩፋሩል ጅን ብለህ ለይልኝ እንዳይቀላቀልብኝ። ኦኬ አመሰግናለሁ። ቴንክ ዩ። እና ደግሞ ማለት ነው አንድ ጥያቄ ጨምር መርቅልን። ይሄ ከፕላኔቶች ላይ ወደ ረሱል ሰለላሁ ዐለይሂ ወሰለም ወደ ሰማይ ሲሄዱ ማለት ጉዞ ሲያደርጉ ይሄ ጋላክሲ ምናምን የሚባለውን አሁን አንድ ጋላክሲ ውስጥ ወደ 1 ቢሊዮን ምናምን የሚሆን ከዋክብቶች አሉ አይደል? ይሄን ጋላክሲ ምናምን የሚለውን ነገር አይተውት የሆነ ግልጽ አድርገውና ነግረውናል። ምናልባት እስኮ ቅርቢቱ ሰማይ ተብሎ ነው የተባለው በቁርአን ውስጥ። የቅርቢቱ ቡሩጅ የሚባል ነገር ታውቃለህ? ቡሩጅ የሚባል ነገር አለ አይደለ? ቡሩጅ የሚባል ነገር አለ እና ቡሩጅ የሚባለው ቅርቢቱ ሰማይ ላይ ያሉ ነገሮች ናቸው። አሁን አንተ የምትላቸው ነገሮች እንደዛ ነው። አምላካችን አላህ በቅርቢቱ ሰማይ ላይ ከዋክብትን ያደረጋቸው በረጨት ነው። ረጨት ማለት የከዋክብት ስብስብ ጋላክሲ የምንለው ማለት ነው። የእኛ ረጨት ራሱ ፍኖተ አሊብ ይባላል፣ ሚልኪ ዌይ ጋላክሲ ይባላል። ጎረቤቱ ደግሞ አንድሮሜዳ ይባላል። ይህ ረጨት ውፍረቱ 1000 የብርሃን ዓመት እንደሆነ ይገመታል። ከአንዱ ጫፍ ከሌላው ጫፍ ርቀት በሚያህል በዲያሜትር ሲለካ ደግሞ ራሱ 100,000 የብርሃን ዓመት ይሆናል። የሚያጅበው ግን በውስጡ ከ100 እስከ 400 ቢሊዮን ከዋክብት እንደያዘ ይገመታል። ይህ አንዱ ከዋክብት ማዛሮት ይባላል። ኮንሰልቴሽን በቁርአን ቡሩጅ ይባላል። በቅርቢቱ ሰማይ ላይ ብዙ ረጨቶች ስላሉ አምላካችን አላህ ቡሩጅ በማለት ነግሮናል። በሱረቱ ሷፋት ምዕራፍ 37 ቁጥር 6 ላይ እኛ ቅርቢቱን ሰማይ በከዋክብት ጌጥ አጌጥ ናት አለ። ሱረቱ ፉርቃን ምዕራፍ 25 ቁጥር 61 ላይ ያ በሰማይ ቡሩጆችን ያደረገና በእርሷ ፀሐይና ጨረቃን ፀሐይን ሲራጅ ጨረቃን ሙኒር ያደረገ ጌታ ክብሩ በጣም ላቀ ይላል። ስለዚህ ቡሩጅ የሚባል ነገር አለ ማለት ነው። ያ የቅርቢቱ ሰማይ ነው ማለት ነው ራሱ ማለት ነው። እና ረሱል ሰለላሁ ዐለይሂ ወሰለም ከዛ ጀምሮ ሚራጅ ሲያደርጉ ሚራጅ ማለት መውጣት ማለት ነው። እና በዛ ላይ ረሱል ሰለላሁ ዐለይሂ ወሰለም በሚወጡበት ሰዓት ላይ ተጉዘው ወደ ላይ በሚሄዱበት ሰዓት ላይ ምንድነው በእያንዳንዱ ሰማይ አለ አይደለ? የነበሩ ሰማዮች አሉ ራሱ ሲወጡ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም የመጀመሪያው ሰማይ ቅርቢቱ ሰማይ ይባላል። በከዋክብት እሱን አልፈው ነው የሄዱት። እና የሰው ልጅ ያለበት ጋላክሲ የሚለው ነገር እና ይሄ ዩኒቨርስ የሚባለው ነገር እስከ ቅርቢቱ ሰማይ ድረስ ያለውን ነው። ኮምፕሬንድ ማድረግ አልቻለም። መልቲቨርስ እያሉ ያወራሉ ሳይንቲስቶች። ብዙ ዓለማት አሉ ግን አናውቃችሁም ብለው ስፔኩሌሽን ነው እየሰጡ ያሉት። እኛ ግን የምንለው ደግሞ ቁርአን ረቢል ዓለሚን ይለዋል። ራሱ ዓለም አንድ ነው። ዓለሚን ደግሞ ዓለማት ማለት ነው። ዓለሚንና ዓለሙን እያልም ይናገረዋል ሌላ ቦታ ላይ በሐዲስ ላይ። ስለዚህ ዓለማት አሉ። የዓለማቱ ጌታ ነው አላህ። የሰው ልጆች አልረሱ ረሱል ሰለላሁ ዐለይሂ ወሰለም ከዛ አልፎ ነው የሄዱት። ለይለቱል ኢስራ ወደ ሚራጅ ላይ ቡራቅ በምትባል እንስሳ ነው እንትን ያሉት ማለት ነው ወደ ኢየሩሳሌም ሄዱ። ከዛ በኋላ ከቅርቢቱ ሰማይ ቀጥሎ ሁለተኛ ሰማይ፣ ሶስተኛ ሰማይ ነቢያቶችን ሲያገኙ ነበር። ሰባተኛ ሰማይ ማለፊያው አካባቢ ላይ ሲድረቱል ሙንተሃ ይባላል፣ የማይታለፍበት አለ። እዛ ጋር ሲደርሱ ጅብሪልን በተፈጥሮ ቅርጽ አዩት። ባለ 600 ክንፍ ሆኖ ማለት ነው። ያኔ ራሳቸውን ሳቱ ማለት ነው፣ ወደቁ ማለት ነው። ሲነሱ 5 ወቅት ሰላትን ተቀብለው ተመለሱ ማለት ነው። ይሄ ነው ትምህርታችን። ኦኬ ሹክራን ኡስታዝ። እና እንደዛ ነው ያለው ነገር። ይሄ በጣም ደስ ይላል። ራሱ ሚራጅ የሚባለው ነገር በጣም ደስ የሚል ትምህርት ነው። ብዙዎቻችሁ ብትከታተሉት ጥሩ ነው ማለት ነው። ራሱ ሚራጅ ስለሚባለው ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ማዕሪጅ የሚባል ነገር ታውቃላችሁ? ማዕሪጅ ምንድን ነው? ማዕሪጅ ምንድን ነው? መሰላል አይደል? ሱረት ማዕሪጅ የሚባል አለ። አታውቁም? ይሄንን ማዕሪጅ የሚባል ሱረቱል ማዕሪጅ ሱረት ማዕሪጅ የሚባል አለ። ማዕሪጅ ማለት
መሰላል ማለት ነው። ሱረቱ ማሪጅ ምዕራፍ 7 ቁጥር 3 ላይ የሰማያት መሰላሎች ባለቤት በሆነው አላህ መላሽ የለውም እያለ ይናገራል አይደል? ማሪጅ ይባላል መሰላል። ኦኬ። ስለዚህ ጋላክሲ የሚባለው ራሱን ሰማይ አይደለም ማለት ነው። ከሱ በላይ ነው ሰማይ። እሱ የቅርቢቱ ሰማይ ላይ ነው ያለው። ወይ እነ ጋላክሲ እነ ምናምን እዚህ ናቸው ያለው። እነ ክላስተር ወላላ አይደል እንዴ? እነ ክላስተርን አጣቃቸው። ጋላክሲ ምናምን አለ፣ ክላስተር አለ። ከዛ በኋላ ነው ዩኒቨርስ የሚባለው ያለው። አይ ቲንክ አገለባበትኩት መሰለኝ። ያው ከዋክብት ረጨቱ ራሱ አለ። ከዛ በኋላ እንትኑ አለ፣ ክላስተር የሚባል አለ፣ የከዋክብቶቹ ስብስብ። ከዛ ጋላክሲ አለ። ከጋላክሲ በኋላ ነው ዩኒቨርስ። ዩኒቨርስ ማለት ራሱ እንትን ነው፣ ዩኒቨርስ ነው ራሱ። መልቲቨርስ ደግሞ የሚባል ነገር አለ። ጋላክሲዎችን ሰብስቦ የያዘ ነው ዩኒቨርስ ማለት። አዎ እነሱን ያቀፈ ነው። እሱ ጋር ነው ሳይንስ ያቆሙ። ወደ ፊት ደግሞ ምን አለ? ሶላር ሲስተም አለ አይደል? ሶላር ሲስተም ውስጥ ደግሞ ምን አለ? ምድር አለች። ከምድር ደግሞ ማን አለ? ሰው አለ። ከሰው በታች ምን አለ? እንስሳ አለ። ከእንስሳ በታች ምን አለ? እጽዋት አለ። ከእጽዋት በታች ምን አለ? ማዕድናት አሉ። ከዛ በኋላ ከማዕድናት በታች ደግሞ ምንድን ነው ያሉት ብለህ ስትል ምንድን ነው ያለው? ራሱ ሞለኪል ነው። ከሞለኪል በታች ምን አለ? አተም። ከአተም በታች ምን አለ? ኤሌክትሮን፣ ፕሮቶን፣ ኒውትሮን አለ። እሱ በታች ምን አለ? ኤተር አለ። ከኤተር በታች ምን አለ? ስፖት ላይት አለ። በቃ እዛ ጋር ቆመ ሳይንስ። በቃ ጥቃቅን ፍጥረታት ወደ ታች ብሄድ የሰው ልጅ ያልደረሰበት ወደ ታችም አለ ወደ ላይም አለ ማለት ነው። ፍጥረትን ካላ ውጭ በትክክል የሚያውቅ የለም። ሰፊ ነው። አሁን ግልጽ ነው ያለኝ። አሁን ግልጽ ነው ያለኝ። ስታስቲንክ ሉረር በቃ በጣም አመሰግናለሁ። ኦኬ ማሻአላ። እሺ ደራ እንዴት ነህ? ሰላም ወሂድ እንዴት ነህ? ተኝቼ እኮ ነው። ሰላም ነው አለው ይመስገን። እንግዲህ ያው ወገብን ያዝ አድርግና መንገድ ላይ ለሰዎች ስለሆነ መንገድ ላይ ስትሄድ ለሰዎች ትመሰክርላቸዋል አይደል? ለምሳሌ እንደ እንትን ጮሄ ሳይሆን ሰውን በፈቃደኝነት አስቆሜ ነው የማወራው። ስለ ኢየሱስ ነው አይደል የምትመሰክርለት? ስለዚህ አንተ ስለ ኢየሱስ ስትመሰክርለት፣ በሰው ፊት ስትመሰክርለት በአንተ በመስካሪውና በተመስካሪና በሚመሰክርለት መካከል ምንድን ነው ልዩነቱ? ልዩነቱ አማኝና ይህ አማኝ ኖ አይደለም። የጠየቅኩ ጥያቄ እንትን አይደለም። ልዩነቱ የጠየቅኩ ኦንቶሎጂካሊ ምንድን ነው ልዩነቱ ነው፣ እና ሜታፊዚካሊ ነው። አንተ ፈንክሽናሊ ነው እየጠየቀ ያለው። ምንድን ነው እኔና መስካሪው ነው ወይስ የሚመሰክርልህ? ለምሳሌ አንተ አሁን ስለ ኢየሱስ ትመሰክራለህ አይደለ? ስለ ኢየሱስ ስትመሰክር አንተ መስካሪ አለ፣ ተመስካሪ አለ፣ የሚመሰከርለት አለ። ስንት አካል አለ? በአካል ካስቀመጥ ነው 3 ነው። እሺ እኔ ያለው የሚመሰከርለት ሰው አለ። በማንነት ለማለት ፈልጌ ነው። የሚመሰከር ስለ እርሱ የሚመሰክር ሉቃስ ወንጌል 12:8 ላይ ግባ። አሚር ቶሎ በል። በአባቴ ፊት ሉቃስ 12:8 ላይ ግባ አሚር። ኖ እሱን አይደለም። ኧረ እሱን አይደለም፣ ሌላ ነው ጥያቄ። ሉቃስ 12:8 አሚር ቶሎ በል፣ ፈጠን፣ ተፍተፍ በል፣ ጉድ በል። ይህንን ጥቅስ እንዴት ትረዳዋለህ? እላቸዋለሁ በሰው ፊት የሚመሰክርልኝ ሁሉ አለ፣ የሰው ልጅም ደግሞ በእግዚአብሔር መላእክት ፊት ይመሰክርለታል አለ። በማን ፊት ነው የሚመሰክርለት? በእግዚአብሔር መላእክት ፊት። ምን ብሎ ነው የሚመሰክርለት? በእግዚአብሔር መላእክት ፊት የሚመሰክርለት ስለ እኔ መስክረዋል ብሎ ነው። መስካሪ ነው። ስለ እኔ ተናግሯል ብሎ ይመሰክርልኛል፣ ያጸድቅልኛል በመጨረሻ ቀን ማለት ነው። ኢየሱስ ሲገለጥ በማፊት በእግዚአብሔር መላእክት ፊት፣ በመላእክቱ በቅዱሳኑ ፊት፣ በመላእክቱ ፊት ይመሰክርልኛል። ስለዚህ በመላእክቱና በኢየሱስ መካከል ኦንቶሎጂካል ዲፈረንስ አለ? አልገባኝም። የባህሪ ልዩነት አለ። በፊት ለፊት የሚመሰክረው ኢየሱስ መስካሪው ነው። እኔ በሰው ፊት ስመሰክርለት
በሰው ፊት ስመሰክርለት ማለት ነው። ስመሰክርለት የሚመሰክረውና መስካሪና ተመስካሪ ስንት በማንነት ናቸው? አልገባኝም። መስካሪና ተመስካሪ አንተ ለእኔ ስትመሰክርልኝ ለእኔ ስትመሰክርልኝ የሚመሰክርልኝና አንተ የምትመሰክረው ስትመሰክር ማለት ነው። ስትመሰክር አንተ ስለ ኢየሱስ ስትመሰክርለት በአንተና በኢየሱስ መካከል ኦንቶሎጂካል ዲፈረንስ አለ ወይስ የለም? አለ እንጂ እሱ አምላክ፣ እኔ ደግሞ ሰው ባሪያ። እሱ ጌታ፣ እኔ ባሪያ። በቃ እሺ። ኢየሱስ ለማን ነው በእግዚአብሔር መላእክት ፊት የሚመሰክረው? ለልጆቹ ነው የሚመሰክረው። ለእኔ ማለት ነው። ለእኔ ይመሰክርልኛል። ለመሰከሩለት ሰዎች ይመሰክራል አይደል? አዎ ትክክል። አንተ ስለመሰከርክ ማለት ነው። ራዕይ 3:5 ላይ አውጣ አሚር። ራዕይ ዮሐንስ ምዕራፍ 3 ቁጥር 5 ላይ በደንብ ተከታተሉኝ ጀማ። ራዕይ 3:5 ላይ ድል የነሳው እንዲሁ በነጭ ልብስ ይጎናጸፋል፣ ስሙን ከሕይወት መጽሐፍ አልደመሰስም፣ በአባቴና በመላእክቱ ፊት ለስሙ መሰክራለሁ አለ። በማንና በማን ፊት ነው የሚመሰክርለት? በአባቱና በመላእክቱ ፊት። ያ ቅድም ያልኩ ማለት ነው። ተመሳሳይ ነው እኮ። በአባቱ ፊት ነው ይመሰክራል እኮ። በአባቱ ፊት ሲመሰክር ምን ብሎ ይመሰክራል? አባቱ ፊት መስካሪው ማን ነው? ተመስካሪው ማን ነው? ስለ እኔ ነው የሚመሰክረው እኮ። ምን ብሎ ይመሰክራል በአባቱ ፊት? አባቱ ራሱ ከሆነ እኔ መስካሪው ማን ነው እኮ? አሁን መስካሪ ሆኖ ማን ነው የሚመሰክረው? ማን ነው የሚመሰክረው? በማን ፊት ነው የሚመሰክረው? የሚመሰክረው በማን ፊት? በአምላክ ፊት። በማን ፊት? በአምላክ ፊት። ስለዚህ ኢየሱስና አምላክ ስንት ኦንቶሎጂካሊ ስንት ናቸው? አንድ ነው። ምክንያቱም እግዚአብሔር መስካሪ ሆኖ ቀርቧል። ኖ አይደለም። ስለመመስከር አይደለም ጥያቄው። ጥያቄው ስለመመስከር አይደለም። መስካሪው ኢየሱስ በማን ፊት ነው የሚመሰክረው? በአምላክ ፊት ነው። እሱ አይደለም አሁን እኮ ዋናው ፖይንት እኮ ምን ብሎ ይመሰክራል? አሁን ቆይ ኢየሱስ አብ ከሆነ በአብ ፊት ምን ብሎ ነው የሚመሰክረው? ስለ እኔ ነው የሚመሰክረው። ምን ብሎ ይመሰክራል? በአብ ፊት አብና ራሱ ብሎ ነው የሚመሰክረው። በመላእክት ፊት ሲመሰክር በመላእክት ፊት ሲመሰክር የግድ መላእክቶችን ለእኔ እንደዚህ መስክሮልኛልና ብሎ አንተ ኢየሱስ ያድናል፣ ኢየሱስ ጌታ ነው ብለህ ስለመሰከርክለት ያንን ምስክርነት አይቶ ኢየሱስ በመላእክት ፊት ይመሰክራል። ኧረ ለእኔ እንትን ብሎልኛል እያለ አይደለም እኮ በመላእክት ፊት እንደሚመሰክር ሁሉ በማን ፊት ነው የሚመሰክረው? ቆይ በማን ፊት ነው የሚለው? ጨርስ። ቆይ ጥያቄው ላይ ፎከስ አድርግ ድራዬ። በማን ፊት ነው የሚመሰክረው? ቀላል ነው ጥያቄው፣ ቀላል እኮ ነው። መስካሪ ሆኖ የሚቀርበውም ኢየሱስ ነው። ጥያቄው አይደለም፣ መልስ ስጥ። እሺ አዳምጠኝ። መስካሪው በማን ፊት ነው የሚመሰክረው? በአባቱና በመላእክቱ ነው። አይጠየቁት ጥያቄ መስካሪው ማን ነው አይደለም፣ በማን ፊት? በአምላክና በመላእክቱ ፊት ነው። ስለዚህ በአባቴና ሌላ ቦታ አትሂድ። ቆይ ማብራሪያ አልጠየኩም ደራ። እኔ ካላስወራኝ እኔ ነጥብ ቱ ዘ ፖይንት ነው የምናወራው። ፈርተዋል ማለት ነው። ነጥቡ ላይ ፈርተዋል ማለት ነው። አልፈራም እንዴ? አልጠየኩም። ስጠይቅህ እኮ ትናበላ አትደራረብ ስታወራ ደግሞ አትደራረብ ስታወራ። አይደራ። እሺ ቀጥል። እሺ አውራ። እሺ አሁን ሚልኪያስ ምዕራፍ 2 ቁጥር 14 አውጣልኝ አሚር። እሺ ሚልኪያስ ነው። ወደ ላይ ተመለስ። የብሉይ ኪዳን የመጨረሻው ሚልኪያስ ምዕራፍ ስንት አልከኝ? ምዕራፍ 2 ቁጥር 14 ምዕራፍ 2 ቁጥር 14 ላይ እሺ ምስክር መሆኑን እኮ እናምናለን። ምንድን
ነው ጥያቄ። እግዚአብሔር በአንተና ይኸው በማንና በማን ነው ምስክር መሆነዋል? እግዚአብሔር እሱ አይደለም ዋናው ፖይንት። እግዚአብሔር ምስክር ይሆናል አይሆንም? ስለሆነ እግዚአብሔር በማንና በማን ነው ምስክር ይሆናል ያለው? ወሂደው ቆይ አንዴ ኖ ጥያቄ እሱ አይደለም። አልጠየኩም። እንደዛ ኢየሱስ አምላክ ነው አልጠየኩም። ኖ አይደለም፣ እንደዛ አይደለም የጠየቁ። በደንብ ልብ አድርግ። ትንቢተ ሚልክያስ ምዕራፍ 2 ላይ ያመጣው ጥቅስ እኔ እንደሚደግፈው አንዴ ቆይ እንደማመጥ አንዴ አይ እንደዛማ ከሆነ ጥሩ አይደለም። ራሱ የምር ልድራ በቃ ልቀየምህ ነው። እግዚአብሔር በማንና በማን መካከል ነው ምስክር የሚሆነው የሚለው እዚህ ጋር በማንና በማን መካከል ነው የሚለው እዚህ ጋር እግዚአብሔር በአንተና በልጅነት ሚስት መካከል እኮ ምስክር ነው። ስለዚህ ምስክር ከሆነ ምስክር ነው። አዎ እግዚአብሔር ምስክር ነው። አዎ ይመሰክራል። መስካሪ ነው። ይመሰክራል ነው ማለት እግዚአብሔር እኮ ስለ ልጁ መስክሯል አይደል? የምወደው ልጅ ይኸውልህ፣ ቆይ ላሳይህ፣ ተመሳሳይ አርጊውመንት ላሳይህ። አንደኛው ዮሐንስ መልእክት አውጣው፣ ይሄንን ለዚህ ላውጣ። አንደኛው ዮሐንስ መልእክት አውጣለት አንዴ፣ ምዕራፍ 5 ላይ አውጣለት። ምዕራፍ 5 አንደኛው ዮሐንስ መልእክት ምዕራፍ 5 አንተን ነው የምደግፈው። ይሄንን ቁጥር ስንት ኡስታዝ? አንደኛው ዮሐንስ መልእክት ምዕራፍ 5 ቁጥር 10 አንደኛው ዮሐንስ መልእክት ምዕራፍ 5 ቁጥር 10 ላይ ልብ አድርግ። እዚያ በእግዚአብሔር ልጅ የሚያምን በነፍሱ ምስክር አለው አለ። የሚመሰክረው ለማን ነው? ለእኛ ነው የሚመሰክረው እግዚአብሔር። በእግዚአብሔር የማያምን ግን እግዚአብሔር ስለ ልጁ የመሰከረው ምስክርነት ስላላመነ ሐሰተኛ አድርጓልና አለ። እግዚአብሔርና ልጁ ማለት ዲፈረንስ አላቸው። ኢየሱስና እግዚአብሔር ዲፈረንስ መኖራቸውን ነው የሚያሳዩ። እኔ የጠየቅኩት ጥያቄ ራዕይ ዮሐንስ ምዕራፍ 3 ቁጥር 5 ላይ ኢየሱስ በማፊት ይመሰክራል ነው። እንደውም ቀለል አድርገህ ማቴዎስ 10:32 ያወጣለት። ማቴዎስ 10:32 ላይ ኡስታዝ መልሼልሃለሁ። በአምላክና በመላእክት ፊት አልኩኝ። ኖ እኔ የጠየቅኩት ጥያቄ ሲመሰክር ምን ብሎ ነው የሚመሰክረው? ምን ብሎ ይመሰክራል? እግዚአብሔር የሚመሰክረው በባልና በሚስት መካከል ነው። ሲመሰክር የሚመሰክርላቸው ሰዎች መሀል ላይ ገብቶ ሲያወራ የሚያዳምጠው ሰው ያስፈልጋል። ማቴዎስ ወንጌል ምዕራፍ 10 ቁጥር 32 ላይ ስለዚህ አለ በሰው ፊት አይጻፍ ግን የሚመሰከርለት መስካሪ ሆኖ በሰው ፊት አለ። በሰው ፊት የሚመሰክርልኝ አለ። ምን ብሎ ነው በሰው ፊት የሚመሰክርለት አማኝ? ኢየሱስ ጌታ ነው ተጽፏል። ምን ብሎ እንደሚመሰክር በቃ እንደዛ ለሚመሰክር ልጅ ሁሉ እኔ ደግሞ አለ በሰማያት ቆይ አንዴ እንጂ በሰው ፊት የሚመሰክርልኝ ሲል እኔ መመሰክረው አንተ ስለ ኢየሱስ ለመመስከር ለኔ ለምሳሌ ልትመሰክርልኝ ከፈለግ በአንተና በእኔ መካከል ሜታፊዚካል ዲፈረንስ አያስፈልግም ወይስ ያስፈልጋል ለመመስከር? በእኔና በአንተ መካከል ነዋ። አሁን እዛ ጋር ስለዚህ አለ ቆይ በሰው ፊት ለሚመሰክርልኝ አለ እኔ ደግሞ ኢን ዘ ሴም ማነር ነው የሚለው። እኔ ደግሞ አለ በሰማያት ባለው በአባቴ ፊት እመሰክርለታለሁ አለ። ምን ብሎ ነው የሚመሰክርለት? በአባቱ ፊት አልተጻፈም። እንዲህ ተብሎ ይመሰክራል ተብሎ አልተጻፈም። በመላእክት ፊት ምን ብሎ ነው የሚመሰክረው? ቆይ በመላእክት ፊት ምን ብሎ ነው የሚመሰክረው? አልተጻፈማ። ወሂድ እንዴ አይጻፍ ግን አየህ በመላእክት ፊት ለመመስከር መላእክትና ኢየሱስ መነጠል አለባቸው። ሜታፊዚካል ይመጣል እኮ ይሄ እኮ አሁን በኋላ ሲመጣ እኮ የሚሆን ነገር ነው። ሲመጣ አሁን መቼ ነው? አይደለም እኮ ምን አልተጻፈም እኮ አይደለም ጥያቄው። በመላእክት ፊት ብሎ እንደሚመሰክር ሰው እያዳመጠ ነው ያለው ራሱ ማለት ነው። ዮሐንስ ወንጌል ምዕራፍ 12 ቁጥር 8 ላይ በእግዚአብሔር መላእክት ፊት እመሰክርለታለሁ በእግዚአብሔር መላእክት ፊት እመሰክርለታለሁ ሲል ኢየሱስ የእግዚአብሔር መላእክት የሚባሉ ፊት ነው። ይሄ ስለ እንዲህ አድርጎልኛል ብሎ ነው የሚመሰክረው ወደፊት ሲመጣ ማለት ነው። እንዳልከው ልክ በአብ ፊት ሲመሰክር አብና ኢየሱስ ሁለት የተለያዩ ኦንቶሎጂካልም ሜታፊዚካልም ዲፈረንስ ያላቸው ናቸው ነው እያልኩ ያለሁት። እኔ አይደለም አላልኩም እኮ አሁን አምላክና ሰው ነው ሆኖ የሚቀርበው። ሁለት አምላክ አይደለም መስካሪ። ስለዚህ ኦንቶሎጂካል ዲፈረንስ አላቸው አምላክና ሰው። አምላክ ነው፣ ሰው ነው።
ምንድን ነው? ስለዚህ አሁን ኦንቶሎጂካሊ ዲፈረንስ አልገባኝም። አላቸው። ያንተ ጥያቄ ኦንቶሎጂካሊ ዲፈረንስ አላቸው። ኦንቶሎጂካል አንደኛው አይደለም። በባህሪ ልዩነት ኦንቶሎጂካል አላቸው። የባህሪ በምንነት ይለያያሉ ማለት ነው። እና ሰውና አምላክ እንዴት ነው በምንነት አንድ እሺ የሚሆነው? ቀለል አድርገልህ። እሺ ቀለል አድርገልህ። በቃ እሺ ቀለል አድርገልህ። ቀለል አድርገልህ። እሺ ኢየሱስ መሲህ ነው ወይስ አይደለም? መሲህ ነው እንጂ አይደለም ወይስ ነው ነው ጥያቄ። አይደለም ወይስ ነው? መሲህ ነው እንዴ? መሲህ ነው እያልኩ ነው። አይሰማም? አሚራ ጻፍልኝ አንድ ጊዜ ጻፍልኝ፣ በወረቀት ጻፍልኝ አንድ ጊዜ እቺ ነገር ጻፍልኝ። መሲሁ ነው ኢየሱስ። ጻፍለት በወረቀት አንድ ጻፍልኝ። ቆይ እቺ ነገር ሁላችሁም ያዟት፣ እቺ ነገር በጣም ያዟት ያጀማ። ኢየሱስ የተቀባ ነው ወይስ አይደለም ብዬ ነው የጠየቅኩት። ኢየሱስ መሲህ ነው ወይስ አይደለም ብዬ ነው የጠየቅኩት። ኢየሱስ የተቀባ ነው ወይስ አይደለም ብዬ ነው የጠየቅኩት። በወረቀት አንድ የጻፍልኝ እቺን ነገር በኋላ ላይ እንዳይክደኝ። ኧረ አልክድም። የተቀባ ነው ጌታ ሆይ። ቆይ ሰው ላይ እያስጮክ ስሜታዊ ልታረገኝ ነው። አይዞህ ስሜታዊ ላረገ ሰው ነው ወይስ አይደለም? አይደለም ያልኩ ኢየሱስ መሲህ ነው ወይስ አይደለም ያልኩ። እሺ ቶሎ በል ኢየሱስ መሲህ ነው ወይስ አይደለም? ወረቀትና እስክሪብቶ የያዘ ሰው ጀማል፣ ኡስታዝ ጀማል አግዘው። አልያዘም ወይ? እኔም ወረቀትና እስክሪብቶ ይታያል። ኢየሱስ መሲህ ነው ወይስ አይደለም? መሲህ ነው። መሲህ አይደለም። ኢየሱስ መሲህ አይደለም። አረ ኢየሱስ መሲህ ነው አልኩኝ እኮ ወሂድ። አይደለም ወይ ነው የምልህ። አይደለም። ኦኬ አይደለም ወይስ ነው? አይደለም ነው። ትክክል ነው። መሲህ ነው አልኩኝ እኮ። ኢየሱስ መሲህ አይደለም። እውነት ሐሰት እንዴ? መሲህ ነው ወይ? ጥያቄ ነው የምጠይቀው። ኢየሱስ መሲህ አይደለም። እውነት ሐሰት? ምርጫ ሰጠው። መሲህ ነው ካልኩ በኋላ እውነት ሐሰት? ጌታ ኢየሱስ መሲህ አይደለም አልኩኝ። እኔ ጥያቄ ነው የጠየቅኩ። እውነት ወይስ ሐሰት? አይደለም የሚል አልተጻፈም። ኢየሱስ መሲህ ነው እንዴ? ኢየሱስ መሲህ አይደለም ብዬ ነው ያልኩና 4 ነጥብ አደረግኩኝ። ምርጫ ሰጠው። እውነት አይደለም ብለህ ነው አንተ የደመደምከው። ምርጫ ነው የሰጠው እኮ ነው። እኔ አይደለም አላልኩም። ጥያቄ ነው የምጠይቅህ። እንደ አንተ ሲምፕል አማርኛ ነው የጠየቅኩ። ኢየሱስ መሲህ አይደለም 4 ነጥብ። ምርጫ እውነት ለሐሰት የትኛው ነው ትክክል? ሐሰት ነው። ኢየሱስ መሲህ ነው። በቃ እሺ ጥሩ። አብ መሲህ ነው ወይስ አይደለም? አብ የተቀባ ነው ወይስ አይደለም? አብማ ቀቢ ነው እንጂ ተቀቢ አይደለም። ይጻፍልኛ እንዴ አብ መሲህ አይደለም። ጻፍልኝ ቶሎ በል። አብ መሲህ አይደለም። አብ እንዴት ነው መሲህ የሚሆነው? ወይ መሲህ አይደለም። ኦኬ በቃ ችግር የለውም። ተቀቢ ይሆናል እንዴ አብ? ኦኬ ችግር የለውም። ኢየሱስ አብ ነው። ኢየሱስ አብም ነው ወልድም ነው። ኢየሱስ መሲህ አይደለም። አብ መሲህ አይደለም። ኢየሱስ መሲህ አይደለም። ኢየሱስ ስም ነዋ። ስም እኮ ነው እየጠየከኝ። ኖ ኢየሱስ መሲህ ነው ወይስ አይደለም ነው የጠየቅኩ። አብ መሲህ አይደለም ብለኛል። ቆይ ኢየሱስ አብ ነው ወይስ አይደለም? በአምላክነት ነው። በመሲህነት ነው እንዴ አብ የሚሆነው? ስለዚህ ኢየሱስ በአብነቱ መሲህ አይደለም። በአምላክነት እንዴት መሲህ ይሆናል? ቀቢ ነው እንጂ። ኢየሱስ አብ በመሆኑ መሲህ ነው ወይስ አይደለም ነው የጠየቁ። ኢየሱስ አብ በመሆኑ መሲህ አይሆንም። አምላክ መሲህ። ስለዚህ ኢየሱስ መሲህ አይደለም። ኢየሱስ አብ በመሆኑ መሲህ አይደለም። ኢየሱስ ብለህ መሲህ ነው ወይ ካልከኝ ስለ ሰውነት እየጠየከኝ ነው። ኢየሱስ መሲህ ነው ወይስ አይደለም ስለ እኮ ማለት ያለብህ ኢየሱስ መሲህ አይደለም። ወሂድ እኮ የጠየቅኩ ጥያቄ ልብ አድርግ። ኢየሱስ መሲህ ነው ወይስ አይደለም አልኩ። ምንድነው ኢየሱስ መሲህ አይደለም ማለት? ኢየሱስ መሲህ ነው ካልኩኝ በኋላ መልሰህ ደግሞ ኢየሱስ አብ አይደለም ወይ ብለህ ስትጠይቀኝ አብ ነው እልሃለሁ። ስለዚህ ኢየሱስ መሲህ አይደለም ማለት ነው። መሲህ ነው አልኩኝ። በሰውነት ነው፣ ስለ ሰውነት ነው የምትጠይቀኝ። ኢየሱስ ቀዳሽም ነው ተቀዳሽም። ኢየሱስ የጠየቅኩ ኢየሱስ መሲህ ነው ወይስ አይደለም?
ደጋግመህ እኮ ብትጠይቀኝ ያንኑ ነው ኖ ኖ አይ አይደለም ብለኛል ቀደም። አይደለም አላለም ነው ብለኛል ቀደም። ኢየሱስ አብ ከሆነ ኢየሱስ እኮ ኢየሱስ መሲህ አይደለም። እሺ አብ መሲህ ነው? አብ አምላክ ነው፣ እንዴት መሲህ ይሆናል? ኦኬ ስለዚህ ኢየሱስ አብ ነው? በአምላክነት አብ ነው አልኩኝ እኮ። መልሰህ ደግሞ ትጠይቀኛለህ አሁንም። ኦኬ ኢየሱስ አብ ከሆነ ኢየሱስ መሲህ አይደለም? በሰውነቱ ነው መሲህ የተባለው። በሰውነቱ ጥያቄው እኮ ምን መሰለህ? ኢየሱስ መሲህ አይደለም ወይ ስልህ ነው። አይደለም ማለት ስህተት ነው፣ ሐሰት ነው አለ ወይ አንዴ ወሂድ። ስለዚህ መሲህ ነው ስትል ስለዚህ ኢየሱስ አብ አይደለም ማለት ነው። ኢየሱስ አብ አይደለም። አብ መሲህ ካልሆነ ኢየሱስ አብ አይደለም። ኢየሱስ አብ የሚሆነው ታዲያ በመሲህነቱ ነው እንዴ? ወይስ የኛ ትምህርት አዲስ ሊሆን? የጠየኩት ጥያቄ ኢየሱስ አብ ነው ወይስ አይደለም ስልህ አብ ነው አልከኝ። የኛ ትምህርት አዲስ ሆነብህ እንዴ? ታዲያ እንደዛ ከሆነ ኢየሱስ መሆን ያለበት እንዳንተ ትምህርት መሆን ያለበት ኢየሱስ ቆይ ኧረ አዳምጠኝ ላውራበት። መሆን ያለበት እንደዚህ ነው። ደራ ኖ እንደዚህ ነው መሆን ያለበት አንተ ማለት ስላልክ አይሆንማ። ኢየሱስ አንተ ስላልክ ሳይሆን መጽሐፉ ኢየሱስ መጽሐፉ ኢየሱስ መሲህም ነው። ያ ማለት እሰጣለሁ ከስላሴ የባሰ ነገር ላሳየህ ነው። ቆይ ላሳየህ። እንደዚህ ነው ማለት ያለብህ። ኢየሱስ መሲህም ነው መሲህም አይደለም። በእናንተ ትምህርት እንዴት በለኝ ደራ ቀጥል፣ እየሰማው ነው። እሱ ያንተ ሐሳብ ነው። መሲህ ሰው ነው አይደል? መሲህ ሰው ነው። መሲህ ብለህ እያመጣ ታዲያ አምላክ ነው ልልህ ነው እንዴ? እኮ መሲህ ሰው ነው። ኦኬ ጥሩ። አብ ምንድን ነው? አብ የመሲሁ አምላክ ነው፣ ቀቢ ነው። አዎ። ስለዚህ ኢየሱስ አብና መሲህ ከሆነ ኢየሱስ መሲህም ነው መሲህም አይደለም። ልክ ነኝ? በሰውነቱማ መሲህ ነው፣ በአምላክነቱ ግን መሲህ አይደለም። ስለዚህ ኢየሱስ መሲህ አይደለም መሲህም ነው እኮ። አምላክነትና ሰውነትን ቀላቅላ ጠይቀኝ። ኢየሱስ መሲህም ነው መሲህም አይደለም። ኢየሱስ ሁለቱንም ነው። መሲህም አይደለም መሲህም ነው። እሱን አንተ ነህ ያልከው ወሂድ። ይኸው ቅድም እኮ ነው ያልከው። አሁን ኢየሱስ በአባትነቱ መሲህ አይደለም ነው በመጽሐፍ ቅዱስ። ስለዚህ ኢየሱስ በአባትነቱ መሲህ አይደለም፣ በልጅነቱ ደግሞ መሲህ ነው። እንደዛ ነው። ስለዚህ ኢየሱስ መሲህም አይደለም መሲህም ነው። እሱን አንተ ነዋ ያልከው። ይኸው አልከኝ እኮ አንተ። ኢየሱስ በአባትነቱ መሲህ አይደለም መሲህ እያልክ በልጅነቱ ደግሞ መሲህ ነው። መሲህ እያልክ የምታወራው ስለ ሰውነት ነው። ልክ እኮ ነው እኮ አንተ እንዳልከው እኮ ነው እየሄድኩልህ ያለሁት። አንተ ባልከው በመሰረት ኢየሱስ መሲህም ነው መሲህም አይደለም። በአባትነቱ መሲህ አይደለም፣ በልጅነቱ ደግሞ መሲህ ነው። እንደዛ አይደል ትምህርታችሁ? ስለዚህ ኢየሱስ መሲህም አይደለም መሲህም ነው። በሰውነት ተወልዷል። ስለዚህ ኢየሱስ ያልተወለደም የተወለደም እንደምትለው ሁሉ ኢየሱስ መሲህም አይደለም መሲህም ነው አይደል? በአምላክነቱ መሲህ አይደለም። በቃ እኔ እሱን ትምህርት ነው አያችሁ ትምህርታችሁ። አሁን አዳምጠኝ እሺ። እኔ ላውራሽ ነው በግም ነው ካህንም ነው በግም ነው። በቃ ችግር የለውም። ትምህርታችሁን እኮ አውቀዋለሁ፣ ግን ከስላሴ የባሰ እኔ እኮ ለአንተ አይደለም እኮ አሁን ህዝቡ ምን ያህል ኮንፊውዝድ እንዳለ ኦኒሰስ ትምህርት ጋር ምን ያህል ኮንፊውዝድ እንዳለ እንድትረዳ ነው። በነገራችን ላይ ወልድ በራሱ መናገር የሚችል ነገር ነው። ራሱን መናገር ይችላል። ራሱን ችሎ የሚናገር ነው። በየትኛው ጥቅስ መሰረት? ኖ መናገር ይችላል የራሱን ችሎ። አሁን ለምሳሌ ወልድ ማለት አብና ወልድ ማለት አብ ራሱን ችሎ የሚናገር ነው፣ ወልድም ራሱን ችሎ የሚናገር ነው ወይስ በወልድ ውስጥ እየተናገረ ያለው ማን ነው የሚናገረው? አንድ ተናጋሪ ኢየሱስ ነው ያለው። ስለ ሰውነቱ ይናገራል፣ ስለ አምላክነት ይናገራል። ስለዚህ የሚናገረው የትኛው ነው? የትኛው ነው የሚናገረው? ከጥንት ጀምሮ ሲናገር የነበረው ነው በኢየሱስ እኮ ከጥንት ጀምሮ የነበረው ነው በዛ በስጋ ውስጥ እየተናገረ ያለው ወይስ ስጋው ነው መናገር የሚችለው? በነቢያት ሲናገር የነበረው አሁን በራሱ ሰውነት ይናገራል እኮ። በሰውነት ውስጥ የሚናገረው ራሱ አብ ነው እንጂ ወልድ ራሱን ችሎ አይናገርም። ከጥንት ጀምሮ ሲናገር የነበረው በነቢያት አሁን ደግሞ በራሱ ሰውነት ይናገራል።
ስለዚህ በስጋ ውስጥ የሚናገረው አብ ነው እንጂ ወልድ አይናገርም። ኢየሱስ ነው በቃ ተናጋሪ በሁለቱም በኩል እንዴ እኮ አይደለም እንጂ ንገረኝ እንጂ ከጥንት ጀምሮ የሚናገር አንድ ተናጋሪ ነበረ። መጣና ስጋን አዘጋጀና ድንግል ማርያም ማፀን ውስጥ እኮ ገባኝ። ያ ተናጋሪ ኢየሱስ ከሆነ ስጋን አዘጋጅቶ በዛ በስጋ ውስጥ ሲናገር የነበረው አብ ነው እንጂ ወልድ ራሱን ችሎ የሚናገር አይደለም አይደል? አንድ ተናጋሪ ነው ያለው ኢየሱስ ነው። ጌታ ሆይ ገባኝ። አንድ ተናጋሪ ያለ ሁለት ተናጋሪ የለም እኮ አልኩት። ተስማማን። ግን የሚናገረው ኦኬ ጥሩ። አብ ሁሉን ቻይ ነው። ይሄ አሁን ተናጋሪ ሁሉን ቻይ አምላክ ነው። ኢየሱስ ሁሉን ቻይ ነው። አዎ ያ አብ ሁሉን ቻይ ነው። ኦኬ ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም እያለ የሚያወራው ማን ነው? ኢየሱስ ነው። ስለ ሰውነቱ የሚያወራው አብ ነው ወይስ ወልድ ነው የሚያወራው? እኔ ከራሴ አንዳች ላደርግ አይቻለኝም እያለ የሚያወራው ተናጋሪው እኮ ኡስታዝ፣ ለምንድን ነው ማነው ተናጋሪው? አብ ነው ወይስ ወልድ ነው? ተናጋሪው ኢየሱስ ነው። በአባትነት ማነው? አብ ነው ወይስ ወልድ ነው? አንድ ተናጋሪ ነው ያለው ኢየሱስ ነው ተናጋሪው። ከራሴ አንዳች ላደርግ አይቻለኝም እያለ የሚያወራው አብ ነው ወይስ ወልድ ነው ነው እየጠየቁ ያለሁት? ወልድ ነው። ወልድ ይናገራል እንዴ? ከራሱ መናገር ይችላል? ወልድ ይናገራል፣ መናገር ይችላል እኮ። ኢየሱስ ስለ ሰውነቱ እየተናገረ ነው አልኩ እኮ። ጨረስኩኝ። ከአብ ውጪ ተናጋሪ አለ ወይ? በዛ ሰውነት ውስጥ የሚናገረው አብ ወልድ ሰውነት ነው አይደል? ማታስወራኝ ከሆነ አንድ ተናጋሪ ያለው ኢየሱስ ነው ያለው። ኖ አንድ ተናጋሪ አብ አይደል? እንደ ከጥንት ጀምሮ ሲናገር የነበረው ስጋው እኮ ከዚህ በኋላ የመጣ ነው አይደለ? ኢየሱስ ነው ተናጋሪ ነው አይደለም እኮ አይደለም። እኔ ጥያቄ ኢየሱስ ላይ አይደለም፣ አብና ወልድ ላይ ነው ጥያቄ። አብም ወልድም ኢየሱስ አይደል እንዴ በእናንተ ትምህርት? በቃ እኔ ደግሞ ኢየሱስ ነው ተናጋሪው አልኩ። ኖ አብም ወልድም ኢየሱስ ነው ብለህ ካሰብክ የሚናገረው ማን ነው? እዛ ውስጥ ሆኖ የሚናገረው ማን ነው? አንድ ተናጋሪ ኢየሱስ ነው ያለው። ገባኝ። አብ ነው ወይስ ወልድ ነው እየተናገረ ያለው? ከራሴ አንዳች ቅድም ከአብ ውጪ ተናጋሪ የለም እያልክ አልነበረ እንዴ? ቅድም ኢየሱስ ነው ተናጋሪ። ታዲያ አሁንም እኮ አብ አይደለም እንደ ኢየሱስ እኮ አብ ነው ተናጋሪ። ወይ ከራሴ አንዳች ላደርግ አይቻለኝም እያለ የሚያወራው ሁሉን ቻይ አምላክ ነው ወይ? እንደዛ እያወራ ያለው ከራሴ አንዳች ላደርግ አይቻለኝም እያለ ያለው ማን ነው? ኢየሱስ ነው ስለ ሰውነቱ የሚያወራው። ወሂድ መልሳ አትጠይቀኝ እኮ። ከራሴ አንዳች ላደርግ አይቻለኝም የሚለው ራሱ አብ ነው እየተናገረ ያለው? ኢየሱስ ነው እንዴ? በቃ ከዚህ በላይ እንትን አይደለም። አይ ቲንክ ማድረቅ ይሆናል። ግን ትምህርታችሁ ታውቃለህ፣ ትምህርታችሁ ከስላሴ የባሰ ውስብስብ ነው። ሲጀምር ዮሐንስ ወንጌል ማቴዎስ ወንጌል ምዕራፍ 10 ላይ ባለው ጥቅስ መሰረት እኔ በአባቴ ፊት እመሰክራለሁ ሲል አባቱ የሚባለው ራሱ ከሆነ በአባቱ ፊት እንዴት አድርጎ ነው የሚመሰክረው? ኢየሱስ ማለት ነው። ኢየሱስ አብ ከሆነ ማለት ነው። ሌላው ደግሞ ዮሐንስ ወንጌል ምዕራፍ 3 ቁጥር ራዕይ ዮሐንስ ምዕራፍ 3 ቁጥር 22 ላይ ያወጣለት አሚን። ከዛ እመለሳለሁ። አይደረ ይህን ትምህርት አሁን ይዘህ ሙስሊሞች ጋር መቆም ትችላላችሁ። ለስላሴ አሪፍ ነው፣ ችግር የለውም። ስላሴ ላይ ግን ሙስሊሞች ጋር መቆም አትችሉም። ደራ እመነኝ። እዚህ ጋር ተመልከቱ። የኛ ግልጽ እኮ ነው ኡስታዝ። ይኸውልህ ቁጥር 21 ላይ ይኸውልህ እኔ አለ ድል ተነስ። ይኸውልህ ቆይ አንዴ እኔ አለ ቁጥር 21 ላይ እኔ ድል ነስቼ ከአባቴ ጋር በእርሱ ዙፋን ላይ እንደተቀመጥኩኝ አለ። ድል ለነሳው የ1954ን አድርገው 1954 ይሁን እሺ። እኔ አለ ድል ነስቼ ከማን ጋር እንደተቀመጥኩኝ አለ 1954 ቆይ አንዴ ጎን ለጎን ተቀመጡ ማለት ሳይሆን በአባቱ ዙፋን ላይ ተቀመጠ አይደለም። ቆይ ከማን ጋር ነው የተቀመጠው? ነው በዙፋኑ ላይ የተቀመጠው። እሺ ከማን ጋር ነው የተቀመጠው ይላል 21 ላይ ከማን ጋር ነው የተቀመጠው እኮ ከማን ጋር ነው የተቀመጠው ይላል። ወይ ጋር የሚለው ስለ ሁለት አካል አይደለም። ቆይ ችግር የለውም። እሱን ትነግረናለህ። እሱን ስትገረፍ ታወራለህ። ከማን ጋር ነው የሚቀመጠው? አስወራ አልከኝ እኮ እንዴት አድርጌ ላውራው? በቃ ደህና እሰጥሃለሁ እድሉን። እኔ ደግሞ ይላል ይታያል። እኔ ደግሞ ከአባቴ ጋር በዙፋኑ ላይ እንደተቀመጥኩኝ ድል የሚነሳው ከእኔ ጋር በዙፋን ላይ ይቀመጣል አለ። ከእኔ ጋር የሚለው ማንን ነው? ከእኔ ጋር ይቀመጣል ያለው ማንን ነው?
እዚህ ዙፋን ላይ ድል ነሺዎች ጠቅላላ ነው የሚቀመጡት። ይሄ ማለት ስለ ወንበር ድል ነሺው አሁን ደራ ነህ። ደራ ከኢየሱስ ጋር አብረህ ስትቀመጥ አንተና ኢየሱስ አንድ አካል ናችሁ አብራችሁ ስትቀመጡ። ስለ እሱ አይደለም የሚያወራው። ይሄ ስለ ንግስና ነው የሚያወራው፣ ስለሚመጣው ዘመን። ድል የሚነሳው የሚለው ማንን ነው? ሁላችንንም አማኞችን። እሺ እናንተ ሁላችሁም ከኢየሱስ ጋር ስትቀመጡ በዙፋን ላይ ስትቀመጡ እናንተና ኢየሱስ ኦንቶሎጂካልና አብረን እንገዛለን ማለት ነው። አንድ ናችሁ? አብረን እንገዛለን ማለት ነው እንጂ አንድ ናችሁ። ወንበር ላይ አብራችሁ ስትቀመጡ ነው። ወንበር ላይ አዳልኩም። እኔም ወንበር ላይ ከፈለክ አንተ ከፈለክ ወንበር ላይ ከፈለክ ጠረጴዛ ላይ ወንበር ላይ ብለህ ተተርጉመው። በዙፋኑ ላይ ነው የሚለው። እኔ ከአባቴ ጋር በዙፋኑ ላይ እንደተቀመጥኩ ሲል ተቀማጩ ኢየሱስ ከማን ጋር ነው የሚቀመጠው? እኮ ይሄ ስለሚመጣው ዘመን ስለ ከማን ጋር ነው እቀመጣለሁ ያለው? ገባኝ። ከማን ጋር ነው እቀመጣለሁ ያለው? ኢየሱስ ከማን ጋር ነው እቀመጣለሁ ያለው? ከአባቱ ጋር ነው። እሱ አይደለም ዋናው ፖይንት። ስለዚህ ከአባቱ ጋር የሚቀመጥ ከሆነ ራሱ ኢየሱስ ከሆነ ከማን ጋር ነው የሚቀመጠው ኢየሱስ? በቃ አሁን እሺ እኔ ላውራ፣ አስወራኝ፣ ያለበለዚያ ወርዳለሁ። እሺ እዚህ ጋር የሚያወራው ይሄኛው ስለ ንግስና ዙፋን እንጂ ስለ ሰማይ ሄዶ ስለ መቀመጥ አያወራም። ይሄ ክፍል ድል የነሳው ጠቅላላ የሚቀመጥበት ዙፋን ማለት በጉ የጌቶች ጌታና የነገስታት ንጉስ ስለሆነ ድል ይነሳቸዋል ካለ በኋላ ራእይ ምዕራፍ 17 ቁጥር 14 ላይ ከእርሱም ጋር ያሉና የተጠሩ አብረው ይነግሳሉ ይላል። ቆይ አንዴ ላውራ። ቀጣይ አሚርን ነው እንደዛ ያልኩት። ቀጥል፣ ይቅርታ አፍወን። እሺ ራእይ ምዕራፍ 17 ቁጥር 14 ናውጣልኝ አሚር። ይሄ የሚያወራው ስለ መቼ እንደሆነ ስለ የትኛው መቀመጥ የሚያወራ እንደሆነ ነው። ንገረን፣ ሀሳቡን ንገረን። ችግር የለውም። ቆይ ከዚህ ጋር አትሂድ፣ ወደዛ አትሂድ። ቆይ ሀሳቡን ንገረን፣ ችግር የለውም። በቃሌ ከምናገር ተኝቼ ነው እኔ ራሴን። ራእይ ምዕራፍ 17 ንገረን፣ ችግር የለውም። ሀሳብህን ከእሱ ጋር አለ እኮ። ልክ እኮ ነው እኮ። ግን አሁን የእኛ ጥያቄያችን እሱ አይደለም እኮ ደራዬ። ቆይ ጥያቄ ምንድን ነው? ያኛውን አመጣልሃለሁ። አሁን ላውራ ስለኛ እሱ አይደለም ጥያቄ። እሺ አሁን ቆይ ልወጣ ስለሆነ ልወጣ ነው፣ ተመልሼ እመጣለሁ። አንዴ ይህችን እንጨርስ ብዬ ነው ከአባቴ ጋር። ቆይ እንጂ ይህን እንጨርስ እንጂ ደራዬ። ይህንን እንደናዘሩማ ሽሽት ነው። ተቀማጩ ማን ነው? ከማን ጋር ነው የሚቀመጠው? ተቀማጩ ኢየሱስ ነው አይደል? ኢየሱስ ከኢየሱስ ጋር ነው የሚቀመጠው። ኢየሱስ በአብ ዙፋን ላይ መቀመጡን ነው የሚያመላክተው አልኩ። ይቺ መልስልህ። አሁን እኮ እኔ እንዳላወራ ከማን ጋር ነው የሚቀመጠው? ከማን ጋር ነው የሚቀመጠው? ከማን ጋር ኖ እዚህ ጋር ነው ጥቅሱ ላይ። ከማን ጋር ነው የሚቀመጠው? ኢየሱስ ከኢየሱስ ጋር ነው የሚቀመጠው። ሰላም ጋር ወሂድ በቃ እሺ፣ መውጣት ከፈለክ ውጣ። እሺ